መንገድህን ጨርቅ ያድርግልህ። የመከታው ማሞ ወታደራዊ ምላሽና የእስክንድር ነጋ የበቀል ፖለቲካ ምስጢር። ፖለቲካ እንደ ቸስ ጨዋታ ነው። አንዳንዴ ንጉሱ ይሞታል፣ አንዳንዴ ንጉሱ ራሱን ይሰውራል፣ አንዳንዴ ደግሞ ከጎንህ ያለው የገዛ አጋርህ መንገድህን ጨርቅ ያድርግልህ ብሎ ከጨዋታው ሜዳ ይገፋሃል። ሰሞኑን በአማራ ክልል የትግል ጎራ ውስጥ የተሰማው ዜና የብዙዎቹን ትኩረት የሳበ፣ የብዙዎቹን ተስፋ ያለመለመ፣ የብዙዎቹን ተስፋ የነጠቀ፣ የብዙዎቹንም ተስፋ እየፈተነ ነበር። አቶ እስክንድር ነጋ የሰብአዊ መብት ተሟጋቹ፣ የረጅም ጊዜ እስረኛውና የአማራ ፋኖ አመራሩ በገዛ እጃቸው በገዛ ፈቃዳቸው የመሰረቱትን የተወያዩበትንና አምነው የፈረሙትን የጋራ ድርጅት ጥለው መውጣታቸውን አረጋገጡ። ምክንያታቸው ስልጣን አልፈልግም፣ ተራ አባል መሆን ይበቃኛል የሚል እንደሆነ ተነግሯል። ነገር ግን ይህ የላይኛው እውነት ነው። ከመጋረጃው በስተጀርባ ያለው እውነትስ? ዛሬ ወደ ጓዳ ጎድጓዳው እንገባለን። የአቶ እስክንድር ነጋን የመልቀቂያ ደብዳቤ ከጀርባው ካለው የዘመነ ካሴን የመበቀል ስጉር ፍላጎት ጋር አገናኝተን እንፈትሻለን። የአቶ መከታው ማሞን መንገድህን ጨርቅ ያድርግልህ የሚል አጭር ግን መርዛማ ምላሽ ከታሪክ ከስነ ልቦናና ከዓለም አቀፍ የፖለቲካ ሴራዎች አንጻር እንተነትነዋለን። ይህ ተራ ዜና፣ ተራ መረጃ ብቻ አይደለም። ይህ የአንድ ትግል የወደፊት ዕጣ ፈንታ የሚወሰንበት የኢጎና የፕሪንሲፕል ፍልሚያ ነው። አብራችሁን ቆዩም። ወደ ዋናው ትንታኔ ከመግባታችን በፊት ነገሩን ከስሩን ጀምረው የአማራ ፋኖ በጎጃም፣ በጎንደር፣ በሸዋና በወሎ ያሉ መዋቅሮችን ወደ አንድ የጋራ ማዕከል ለማምጣት ሰፊ ውይይት ሲደረግ ቆይቷል። በዚህ ሂደት ውስጥ አቶ እስክንድር ነጋ ወሳኝ ሚና ነበራቸው። ተወያይተዋል፣ አቅጣጫ ሰጥተዋል። በመጨረሻም አዲሱ መዋቅር ሲፈጠር ይሁን ብለው ፈርመዋል። ነገር ግን ድርጅቱን ከሆነ በኋላ ልክ ባቡሩ ጉዞ ሲጀምር እስክንድር እኔ እዚህ ጋር መውረድ ፈልጋለሁ አሉም። ምክንያታቸው ተራ አባል ሆኜ ማገልገል እፈልጋለሁ የሚል ሆነ። እዚህ ጋር ቆም ብለን እንጠይቅ። በፖለቲካ ሳይንስ ውስጥ ፎልስ ሞደሲቲ ወይም የውሸት ትህትና የሚባል ጽንሰ ሐሳብ አለ። አንድ ሰው ትልቅ የመሪነት ቦታ ላይ ተቀምጦ ሁሉንም ነገር ካደራጀ በኋላ እኔ ስልጣን አልፈልግም ሲል ሁለት ነገሮችን እያለ ሊሆን ይችላል። አንደኛው ኃላፊነት አልወስድም ግን ተጽዕኖ መፍጠር እፈልጋለሁ ማለት ነው። እስክንድር ነጋ ተራ አባል ሆናለሁ ማለታቸው በድርጅቱ ውሳኔዎች ተጠያቂ ላለመሆን፣ ነገር ግን በውስጥ መስመር ደጋፊዎቻቸውን እያሰባሰቡ ድርጅቱን በተዘዋዋሪ ለመምራት ያቀዱት ስልት ሊሆን ይችላል። ሁለተኛው እኔ ካልመራሁት ይፍረስ የሚል ስሜት ነው። በታሪክ ገጾች በኩል በደንብ እንደሚነበበው ብዙ መሪዎች ድርጅቱ ከነርሱ ቁጥጥር ውጭ መሆኑን ሲያውቁ ራሳቸውን በማግለል ድርጅቱ ቅቡልነቱን እንዲያጣ ይፈልጋሉ። እስክንድር ሲወጡ ብቻቸውን አይወጡም። የእሳቸው ደጋፊዎች እስክንድር ከሌለህ ትግሉ ተጠለፈ እንዲሉ መንገድ እየጠረጉ ናቸው። ይህ ተራ አባልነት የተለመደ የፖለቲከኞች ማምለጫ ዘዴም ጭምር ነው። በሮማ ታሪክ ጁልየስ ቄሳር ዘውድ ሲቀርብላቸው 3 ጊዜ አልፈልግም ብለው ገፍተውታል። ግን ይህም ቢታቸው ህዝቡ አይ የግድ ንጉሥ መሆን አለቦት ብሎ እንዲለምናቸው የተደረገ ስልታዊ ድራማ ነበር። እስክንድር ተራ አባል ሆናለሁ ሲሉ ሌሎች መጥተው ኧረ ተው እስክንድር አንተ ከሌለህ አይሆንም ብለው እንዲለምኗቸውና በሙሉ የበላይነት እንዲመለሱ ፈልገው ይሆን? የመረጃ ምንጮች እንደሚጠቁሙት የእስክንድር ውሳኔ ንጹሕ ከስልጣን የመገለል ፍላጎት ሳይሆን ከጀርባው ዘመነ ካሴን የመበቀል ስውር አጀንዳ አለው። እንዲህ ያለው አካሄድ በፖለቲካው ዓለም የግለሰቦች ግጭት ተብሎ የሚገለጸው አይነት ሲሆን አቶ እስክንድርና ዘመነ ካሴ ለ30 ወራት ያክል በአማራ ክልል ትግል ውስጥ በተለያዩ መስመሮች ሲጓዙ ቆይተዋል። አሁን ወደ አንድ የጋራ ድርጅት ሲመጡ የሁለቱ ኢጎ ወይም እኔ የበልጥነት መላተሙ አልቀረም። እስክንድር ድርጅቱን የለቀቁት በተፈጠረው መዋቅር ውስጥ ዘመነ ካሴ ወይም የዘመነ ቡድን ጉልህ ሚና እንደሚኖረው ሲረዱ ከእሱ ጋር በአንድ ማዕድ ከመቀመጥ ማዕዱን መበተን ይሻላል ወደሚል ድምዳሜ ደርሰው ሊሆን ይችላል። የአቶ እስክንድር ነጋ ውሳኔ በታሪክ ከመሬት ማቃጠል ስርት ጋር የሚዛመድ ነው። አንድ ጀነራል ጠላት እየገፋ ሲመጣ ጠላት የሚጠቀምበት ነገር እንዳያገኝ በሚል ከተማዋን አቃጥሎ ይሸሻል እንደማለት ነው። እስክንድርም ድርጅቱ ለዘመነ ካሴ ምሽግ ከሚሆን ፈርሶ ገደል ይግባ የሚል በበቀል የተሞላ አካሄድ እየሄዱ ነው ወይ ብለን እንድንጠይቅ ያደርገናል። በፈረንሳይ አብዮት ወቅት እነ ሮቤስፒየር እና ዳንቶን አብረው በጋራ መስራት ጀመሩ። በኋላ ግን የግል ቅራኔ ሲፈጠር አንዱ አንዱን ለማጥፋት አብዮቱን ለጎዳው መንገድ ዳረጉት። ነገሩን ከስሩ እንመልከተው። በፈረንሳይ አብዮት ማለትም ከ1789 እስከ 1799 ዓ.ም በተካሄደው አብዮት ታሪክ ውስጥ የሮቤስፒየርና የዳንቶን ግንኙነት ትብብርና የኋለኛው መናናቅ አብዮት ልጆቿን ትበላለች ለሚለው አባባል ትልቅ ማሳያ ነው። እነዚህ ሁለቱ ሰዎች የአብዮት ዋነኛ ሞተሮች ቢሆኑም በባህሪ በጣም የተራራቁ ነበሩ።
ማክሲሚሊያን ሮቤስፒየር ልክ እንደ እስክንድር ነጋ ሁሉ የማይደለለው ተብሎ ይጠራ ነበር። እጅግ መርህ አክባሪ፣ ቀዝቃዛ፣ አይዲያሊስት ወይም ሐሳባዊ፣ የግል ሕይወቱን ደረቅና ከሴትም ሆነ ከገንዘብ ራሱን ያራቀ ሰው ነበር። ለሱ አብዮት ማለት ግዴታና መስዋዕትነት ነው። ዓላማው የበጎነት ሪፐብሊክ መፍጠር ሲሆን ይህንን ለማምጣት ማንም ቢሞት ግድ አልነበረውም። ጆርጅ ዳንቶን ደግሞ ልክ እንደ ዘመነ ካሴ ሁሉ ግዙፍ አስፈሪ መልክ ያለው፣ ድምፁ እንደ ነጎድጓድ የሚጮህ፣ ሕዝብን በንግግር ማነሳሳትና የማነሳሳት ተሰጥኦ ያለው ሰው ነበር። በተቃራኒው ዳንቶን ሕይወትን የሚወድ፣ ሴትና መጠጥ የሚወድ፣ ለገንዘብ እጁ የላላ እናም ፕራግማቲክ ወይም ተጨባጭ ሰው ነበር። ለእሱ አብዮት ማለት ይህንን ሆድና ነጻነት መሙላት እንጂ በደረቅ መርህ መሞት አልነበረም። በአብዮቱ መጀመሪያ ላይ በተለይም በ1792 እና በ1793 ዓ.ም ሁለቱ እንደ አንድ አካል ይሰሩ ነበር። ንጉሡ ሉዊ 16ኛ ከስልጣን ሲወርድና በኋላም በጊሎቲን ሲገደል ሁለቱም ቁልፍ ሚና ነበራቸው። ፈረንሳይ በውጭ ወራሪዎች ስትከበብ ዳንቶን ሕዝቡን ለጦርነት ሲያነሳሳ፣ ሮቤስፒየር ደግሞ የውስጥ ፖለቲካውንና ሕጉን ይቆጣጠር ነበር። በጣም ጨካኝ የሆነውን የሕዝብ ደህንነት ኮሚቴም አብረው አቋቁመዋል። ይህ ኮሚቴ የአብዮቱ ጠባቂና ፈራጅ ቆራጭ ነበር። በሁለቱ መካከል የተጀመረው ቅራኔ መነሻው ሽብር ይብቃ ወይስ ይቀጥል የሚለው ነበር። ግጭቱ የተጀመረው የሽብር ዘመን ተብሎ በሚጠራበት ወቅት ነው። አብዮቱን ለማዳን በሚል በሺዎች የሚቆጠሩ ሰዎች በጊሎቲን አንገታቸውን እየተቀሉ ነበር። በ1793 መጨረሻ ላይ ፈረንሳይ በጦርነቱ ማሸነፍ ጀመረች። የውስጥ አመፁም ረገበም። ዳንቶን አደጋው ካለፈ ግድያው ይቁም፣ ወደ መደበኛ ሕይወት እንመለስ የሚል አቋም ያዘ። የሱ ቡድን ገራፊዎች ተብለው ይጠሩ ነበር። ዳንቶን ሰው የፈጠርነው ደም ልናፈስበት አይደለም እያለም መስበክ ጀመረ። ሮቤስፒየር ግን ይህንን እንደ ክህደት አየው። ለሱ ሽብር ማለት ፈጣን፣ ፍትሐዊና የማይታጠፍ ፍትህ እንደማለት ነው። ያለ ሽብር በጎነት ሊመጣ አይችልም ብሎ የሚያምን ሰው ሆነም። ዳንቶን ግድያው ይቁም ማለቱ ለአብዮቱ ጠላቶች እየራራ ነው፣ ምናልባትም በገንዘብ ተደልሎ ሊሆን ይችላል ብሎ ጠረጠረው። ግጭቱ ከፖለቲካ አልፎ ወደ ግል መጠፋፋት አደገ። ዳንቶን የሮቤስፒየርን ደረቅነትና ጭካኔ ያሾፍበት ጀመር። ሮቤስፒየር ጃንደረባ እያለ በድብቅ ያማው እንደነበር ይነገራል። ሮቤስፒየር በበኩሉ የዳንቶንን ሙስናና የቅንጦት ሕይወት እንደ አብዮት ካንሰር ይቆጥረው ነበር። ንጹሕ ያልሆነ ሰው አብዮቱን ሊመራ አይችልም የሚል እምነት እየዳበረበት መጣም። በመጨረሻም ሮቤስፒየር አንድ ወሳኝና አደገኛ እርምጃ ወሰደ። የድሮ ጓደኛውን ዳንቶንን የንጉሳውያን ተላላኪና የአብዮቱ ጠላት በሚል ክስ አሰረው። ዳንቶን ፍርድ ቤት ሲቀርብ በንግግር ችሎታው ሕዝቡንና ዳኞችን ማሳመን እንደሚችል ሮቤስፒየር ያውቅ ነበርና ዳንቶን በፍርድ ቤት ላይ እኔ ዳንቶን ነኝ፣ ስሜ በታሪክ መዝገብ ውስጥ ለዘላለም ይኖራል እያለ ሲጮህ ሕዝቡ ማጨብጨብ ጀመረ። ይህንን የፈራው ሮቤስፒየርና ተባባሪው ቅዱስ ጀስት ተከሳሹ ፍርድ ቤቱን ከተሳደበ ድምፁ እንዲታፈን የሚል አዲስ ሕግ በአስቸኳይ አወጡም። በዚህ ሕግ መሠረትም የዳንቶን አፍ ተዘጋ። ሚያዝያ 5 ቀን 1794 ዓ.ም ዳንቶን ወደ ጊልቶን ተወሰደም። የመጨረሻ ቃሉም ለገዳዩ የተናገረው ብቻ ሆኖ ቀረ። ያ ቃል ጭንቅላቴን ለሕዝቡ አሳዩአቸው፣ ሊታይ የሚገባው ጭንቅላት ነውና የምትለዋ ቃል የመጨረሻዋ ሆነች። የዳንቶን መገደል የሮቤስፒየር ትልቁ ስህተትና የአብዮቱ መቃብር ሆነ። ዳንቶን የሮቤስፒየር እብደት የሚቆጣጠር ብሬክ ነበረው። እሱ ሲሞት የሮቤስፒየር ማንንም የሚገዳደረው ሌላ አምባገነን ሆነም። ግድያው ከቁጥጥር ውጭ ሆነም። ሕዝቡ ዳንቶንን ይወደው ነበር። የእሱ መገደል ሕዝቡ በአብዮቱ መሪዎች ላይ ተስፋ እንዲቆርጥ አደረገው። የገዛ ጓደኛውን ከበላ እኛን ይምረናልን የሚል ጥያቄም ተነሳ። ዳንቶን ከመሞቱ በፊት ሮቤስፒየርን አንተም ትከተለኛለህ ብሎ ተናግሮት ነበር። ትንቢቱም እውነት ሆነ። ዳንቶን ከሞተ ከ3 ወር በኋላ ሌሎች የአብዮቱ መሪዎች ተረኞች እኛ ነን ብለው በመፍራት በሮቤስፒየር ላይ አደሙበት። ሮቤስፒየር ራሱ በዳንቶን ማሽን በጊሎቲን አንገቱን ተቀላ። የሮቤስፒየርና የዳንቶን ታሪክ የሚያሳየው የግል ጎና አለመቻቻል እንዴት የጋራ ዓላማን እንደሚያጠፋ ብቻ ነው። አብዮቱ ጨቋኝ ንጉሥ ቢጥልም መሪዎቹ እርስ በርስ መቻቻል ሲያቅታቸው ግን እነሱም ወደቁ፣ ሕዝቡም ለከፋ እልቂት ተዳረገም። በመጨረሻም ይህ የፖለቲካ ክፍተት ለናፖሊዮን ቦናፓርት ወታደራዊ አምባገነንነት መንገዱን ጠረገ። ይህ ታሪክ ዛሬም ድረስ ለፖለቲካ ሰዎች ትልቅ ትምህርት ቤት ነው።
ጓደኛህን ስትከዳ የራስህን መቃብር አብረህ እየቆፈርክ ነው የሚል የህይወት መርህ ነው። እስክንድር ዛሬ እየሰሩት ያለው ስራ ነገ ታሪክ ትግሉን ለግል በቀል ሲሉ የከፋፈለ ብሎ እንዳይመዘግባቸው ያሰጋል። ተራባል ሆኜ እቀጥላለሁ ማለታቸው አገር ቤት ውስጥ እስካሉ ድረስ እጃቸውን ከትግሉ አያወጡም እንደማለት ነው። ይህ ማለት ደግሞ በተቋቋመው አዲስ ድርጅት ውስጥ አፍራሽ ተልእኮ ወይም ሳቦታጅ ለመፈጸም አመች ቦታ ይፈልጋሉ እንደማለት ነው። ድርጅቱ የሚወሰነው ውሳኔ በተራ አባልነት ካባ ውስጥ ሆኖ መተቸት፣ ማጣጣልና አባላትን ማሸሽም ሊሆን ይችላል። ይህ የበቀል መንገድ እጅግ አደገኛ መንገድ ነው። የቀድሞ ወታደራዊ አዛዣቸው አቶ መከታው ማሞ የቀድሞ አለቃቸውን የመልቀቂያ ደብዳቤ ተከትሎ በሰጡት ምላሽ መንገድህን ጨርቅ ያድርግልህ ብለዋቸዋል። ይህ አባባል ቀላል ይመስላል። በባህላችን ለሚሄድ ሰው የሚባል ምርቃት ነው። ግን በፖለቲካና በወታደራዊ ሳይኮሎጂ ሲተነተን ደግሞ እንደ ጥይት የሚወጋ መልእክት አለው። መከታው ማሞ በእርግጥ ምን እያሉ ነው? አንተ ባትኖርም ጉዞ ይቀጥላል እያሉት ይሆን? አንድ መሪ ለድርጅቱ ህልውና ወሳኝ ነኝ ብሎ ሲያስብ ድርጅቱ ደግሞ አይደለህም ብሎ ሲመልስለት የመሪው ትልቁ ሽንፈት ያኔ ይጀምራል። መከታው ማሞ ለእስክንድር የተናገሩት ትግሉ የአማራ ህዝብ እንጂ የእስክንድር ነጋ የግል ፕሮጀክት አይደለም የሚል ነው። መከታው ማሞ ያኔም ምክትል ዛሬም ምክትል ናቸው። አለፍ ሲልም ወታደር ናቸው። ወታደር ደግሞ ማመንታት አይወድም። እሆናለሁ ግን አልሆንም፣ እመራለሁ ግን አልመራም የሚል የዳተኛ ፖለቲካ ለወታደራዊ አዛዥ የሚሰራ አይደለም። መከታው ማሞ ይህንን የሁለት እግር አካሄድ ስለጠሉ ከወጣህ ሙሉ ለሙሉ ውጣ ብለው መስመሩን አጥርተውበታል። ጆርጅ ኦርዌል አኒማል ፋርም በተሰኘው መጽሐፋቸው ናፖሊዮን የተባለው አሳማ ስኖው ቦልን ሲያባረረው ለእርሻው ሰላም ሲል እንደሆነ ተናግሮ ነበር። መከታው ምናልባት እስክንድር በውስጥ ሆኖ በሚፈጥረው ውዝግብ ድርጅቱ ከሚታመም ቢለየን ይሻላል የሚል የቀዶ ጥገና ውሳኔ ወስነው ሊሆን ይችላል። መንገድህን ጨርቅ ያደርግልህ ማለት በቃን፣ ውሳኔህን አክብረናል፣ አሁን እንቅፋት አትሁንብን፣ ሂድበት የሚል የበላይነትን የተላበሰ የመሰናበቻ ደወል ነው። ይህ ለእስክንድር ፖለቲካዊ ሞት ሊሆን ይችላል፣ ወይም ደግሞ የመከታው ቡድን ያለ እስክንድር ምን ያክል እንደሚጓዝ የሚፈተንበት ምዕራፍ ሊሆን ይችላል። በእርግጥ እንዲህ ያለው ክስተት አዲስ አይደለም። ታሪክ ራሱን ይደግማል እንዲል ያ አብዮተኛ ትውልድ በሩሲያ የቦልሼቪክ አብዮት ወቅት ሊዮን ትሮትስኪ የቀይ ጦርን እየገነባ አብዮቱን የመራ ሰው ነበር። ነገር ግን ከስታሊን ጋር በፈጠረው የግልና የሐሳብ ልዩነት በመጨረሻም ከፓርቲው ተገፍቶ ወጣ። ስታሊንም ልክ እንደ መከታው መንገድህን ጨርቅ ያድርግልህ ብሎት ነበር። በተግባር ግን ከዚያ የከፋ እርምጃ ወሰደበት። የትሮትስኪ ስህተት ተቋሙን ከግለሰብ የበላይነት ነጥሎ አለማየቱ ነበር። በራሳችን ታሪክ ዘመን መሳፍንትን እንይ። መሳፍንቱ ለአገር ሳይሆን ለራሳቸው ክብርና የበላይነት ሲሉ ይዋጉ ነበር። እኔ ካልነገስኩ ጎንደሩም ጎጃሙም አይረፍ በሚል መንፈስ ኢትዮጵያን አዳከሟት። ዛሬ እስክንድር ዘመነ ካሴን ለመበቀል በሚል ወይም በሌላ የግል ምክንያታቸው ድርጅት የሚያፈርሱ ከሆነ እያደረጉ ያሉት ዘመናዊ የዘመን መሳፍንት አካሄድ ነው። የደቡብ አፍሪካው ፓን አፍሪካኒስት ኮንግረስና የኤንኤንሲ ታሪክንም ማየት ይቻላል። ሮበርት ሶቡኩዌ ከኤንኤንሲ ሲወጡ በትግል ስልት ልዩነት ነበር። ነገር ግን ልዩነቱ ወደ ግለሰብ ጠላትነት ሲቀየር የነጻነት ትግሉ ተራዘመ። እነዚህ ታሪኮች በጠቅላላ የሚናገሩት አንድ ቁም ነገር ነው። ያም ድርጅት ከግለሰብ በላይ መሆኑ አለበት የሚል ቁም ነገር ነው። እስክንድር የገነቡትን ቤት የመናድ መብት የላቸውም። ምክንያቱም ቤቱ የህዝብ ተስፋ እንጂ የእሳቸው የግል ንብረት ብቻ አይደለም። በዚያ ላይ አቶ እስክንድር ነጋ ቀደም ሲል የነበራቸውን የድርጅት መዋቅር አክስመው አሁን ወደ ተመሰረተው አዲስ ድርጅት ውስጥ በአመራርነት አልገባም፣ ተራ ባልኮኜ ብቻ ቀጥላለሁ ማለታቸው በፖለቲካ ሳይንስ መነጽር ሲታይ ፖለቲካዊ ኪሳራ ብቻ ሳይሆን የፖለቲካ ራስን ማጥፋት ጭምር ነው። በፖለቲካ ውስጥ አንድ መሪ ኃይል የሚኖረው ከጀርባው የሚደገፈው ጠንካራ ተቋም ወይም ድርጅት ሲኖር ነው። እስክንድር ቀድሞ ሲፎካከሩበት የነበረው ድርጅት የድርድር ካርዳቸው ነበር። ወደ አዲሱ ድርጅት ሲቀላቀሉ ያን ካርድ ይዘው ጠረጴዛው ላይ በመቀመጥ የአመራር ቦታ መያዝ ነበረባቸው። አሁን ግን ድርጅቴንም አክስሜያለሁ፣ አዋህጃለሁ፣ እኔም አመራር አይደለሁም ሲሉ በፖለቲካው ሜዳ ላይ ራቆታቸውን እንደቀሩ ይቆጠራል። በዚምባብዌ የነጻነት ትግል ወቅት ጆሹዋ ንኮምና ሮበርት ሙጋቤ ተፎካካሪ ነበሩ። በመጨረሻም ሁለቱ ሲዋሃዱ ሙጋቤ የበላይነቱን ወሰደ። ንኮም ምንም እንኳን ምክትል ፕሬዝደንት ቢሆኑም የራሳቸውን ድርጅት ስላሟሙና የበታች ሆነው ስለገቡ የእሳቸው የፖለቲካ ተጽዕኖ ተዋጠም። እስክንድር ደግሞ ከንኮሙም በባሰ ሁኔታ የአመራር ቦታውን አልቀበልም ማለታቸው ተጽዕኗቸው ወደ ዜሮ የመውረድ ዕድሉ ሰፊ ነው። አቶ እስክንድር አገር ለማዳን ይህን ድርጅት መስርቻለሁ ብለው በሺዎች የሚቆጠሩ ወጣቶችን አሰልፈው ነበር። አሁን ተራ አባል ሆኛለሁ ሲሉ በተከታዮቻቸው ዘንድ የሞራል ግራ መጋባትም ይፈጥራሉ።
አንድ ጀነራል ጦር አደራጅቶ ወደ ጦር ሜዳ ከገባ በኋላ እኔ ተራ ወታደር ሆኜ መተኮስ ነው የምፈልገው፣ ማዘዝ አልፈልግም ቢል የሰራዊቱ በመሪው ላይ ያለውን እምነት ያጣል። ካላዘዝክ ለምን አደራጀህን የሚል ጥያቄ መነሳቱም አይቀሬ ይሆናል። በ1917 በሩሲያ ሜንሼቪኮችና ቦልሼቪኮች ሲለያዩ ሜንሼቪኮቹ ቆራጥ ውሳኔ መውሰድ አቃታቸው። በድርድርና በመሃል ሰፋሪነት ሲዋልሉ ቆራጡ ሌኒንና ትሮትስኪ ጠራርገው ወሰዷቸው። ትሮትስኪ ለሜንሼቪኮች ወደ ታሪክ ቆሻሻ መጣያ ሂዱ ወይም ጎ ኢንቱ ዘ ደስቲን ኦፍ ሂስትሪ ብሏቸው ነበር። እስክንድርም ቆራጥ አመራር ከመሆን ወደ ተራ አባልነት ሲሸሹ አዲሱ ጠንካራ መዋቅር ወይም እንደ መከታውና እነ ዘመነ ካሴ እስክንድርን ወደ ታሪክ ጥግ ሊገፏቸው ይችላሉ። ፖለቲካ ባዶ ቦታ አይወድም። እስክንድር የለቀቁትን ቦታ ሌሎች ይሞሉታል። እስክንድር የራሳቸውን ድርጅት ይዘው ከዘመነ ጋር ሲፎካከሩ አማራጭ ኃይል ነበሩ። አሁን ያንን ትተው ወደ ዘመንና መከታው ማዕከል እንደ ተራ አባል ለመግባት ሲጠይቁ በተዘዋዋሪ የበላይነታችሁን አሜን ብዬ ተቀብያለሁ የሚል ትርጉም ይሰጣል። ይህ ለዘመነ ካሴ ፖለቲካዊ ድል፣ ለእስክንድር ነጋ ደግሞ የሽንፈት ካባ ነው። በሩሲያ አብዮት ወቅት ኬረኒስኪ ስልጣን ላይ ነበር። ነገር ግን ስልጣኑን ማጽናት ሲያቅተውና ከወታደራዊ ክንፍ ጋር ሲጣላ ቦልሼቪኮች በቀላሉ መንግስቱን ገለበጡት። እሱም ተሰደደ። ስልጣንን በገዛ እጅ አሽቀንጥሮ መጣል ወይም በተገቢው ጊዜ አለመጠቀም የመጨረሻ ውጤቱ ስደተኛነት ወይም ለተራ ታዛቢነት መዳረግ ብቻ ነው። አቶ እስክንድር ነጋ ተራ አባል ሆነው በድርጅቱ ውስጥ ከቀጠሉ፣ ነገር ግን አመራሩን የሚተቹ ከሆነ እንደ አኩራፊ ወይም ስራ አፍራሽ ሊቆጠሩ ይችላሉ። በ1997 ምርጫ ወቅት አቶ ልደቱ አያሌው በቅንጅት ውስጥ የነበራቸው ሚናና በኋላ የወሰዱት አቋም ከትልቅ ህዝባዊ መሪነት ወደ ተጠርጣሪ ፖለቲከኛነት አወረዳቸው። እስክንድርም አሁን አባል ሆኖ ገብቶ ነገ አዲሱን አመራር የሚቶቹ ከሆነ ህዝቡ አብሮ ለመስራት የማይመች ሰው ብሎ ሊፈርጃቸው ይችላል። ይህ ደግሞ ለፖለቲከኛ ትልቅ ኪሳራ ነው። ባጭሩ የአቶ እስክንድር እርምጃ ፖለቲካዊ ኪሳራ የሚያደርግባቸው በሶስት ዋና ዋና ምክንያቶች ነው። የመጀመሪያው የተደራጀ ኃይል ማጣት ይደርስባቸዋል። በፖለቲካ ውስጥ ህዝብ የሚሰማው ከኋላ ድርጅትና ሰራዊት ሲኖርህ ብቻ ነው። ተራ አባል የሆነን ሰው ማንም እንደ ፓወር አይቆጥረውም። ሁለተኛው ተለዋዋጭነት የሚሰኘው ፖለቲካዊ ክስረት ይደርስባቸዋል። ዛሬ ድርጅት መስራች፣ ነገ ተራ አባል፣ ከነገ ወዲያ ደግሞ ሌላ። ይህ አይነት ባህሪ በደጋፊዎች ዘንድ መተማመንን ይሸረሽራል። የመጨረሻው ነጥብና በአቶ እስክንድር ነጋ ውሳኔ ላይ የሚደርስባቸው ፖለቲካዊ ኪሳራ ተፎካካሪን ማጠናከር የሚሰኘው ነጥብ ነው። ከጨዋታው በገዛ ፈቃድ መውጣት ማለት ለተፎካካሪ ማለትም ለነ ዘመነ ካሴና ለነ መከታው ማሞ ቡድን ሜዳውን በነፃ መልቀቅ እንደማለት ነው። ትንታኔያችንን ስናጠቃልለው የአቶ እስክንድር ነጋ ተራ አባልነት በውስጡ የያዘው የፖለቲካ ሴራ መታየት አለበት። ትግሉ የሙሉ ጊዜ ስራ ነው። ወይ መሪ ሆነህ ምራ ወይም ተከታይ ሆነህ ታዘዝ። መሃል ሰፋሪ ሆኖ በተጽዕኖ ፈጣሪነት ሚና ድርጅትን ማሽከርከርና ለትጥቅ ትግል የሚበጅ አይደለም፣ ያም መርዝ ነው መባል አለባቸው። በተመሳሳይ መልኩ መከታው ማሞ የሰጡት ምላሽ የትጥቅ ትግሉ ከፖለቲከኞች ንግግር ወደ ወታደራዊ ፕሮግራም እየተሸጋገረ ለመሆኑ ማመላከቻ ነው። መከታውና ጓደኞቻቸው ስምና ዝናን ሳይሆን መሬት ላይ ያለውን ውጤት የመረጡ መስለዋል። በእርግጥ የእስክንድር ነጋ ውሳኔ ለዘመነ ካሴና ለሌሎች ፋኖች ማስጠንቀቂያም ጭምር ነው። እስክንድር ከወጡ ቀጣዩ ተረኛ ማን ነው? ውስጣዊ መናናቅና መጠላለፍን ቆሞ ስርዓት ያለው ተቋም ካልተገነባ ዛሬ መከታው ለእስክንድር ያለውን ነገ ሌላ ሰው ለመከታው ማለቱ አይቀርም። በመጨረሻም ትግል የረጅም ርቀት ሩጫ ነው። በዚህ ሩጫ ውስጥ አንዳንዶች በድካም፣ አንዳንዶች በስሜት፣ አንዳንዶች በሴራ ይረግፋሉ። መንገድህን ጨርቅ ያድርግልህ የተባለው አካል ጨርቁን ጥሎ ድንጋይ ካልወረወረ ምናልባት ይህ መለያየት ለትግሉ ጥራት ይጠቅም ይሆናል። የአማራ ህዝብ የሚፈልገው አንድ ጠንካራ ድርጅት እንጂ እርስ በርሱ የሚናቆር ትናንሽ አማልክትን አይደለም። ታሪክ የሚዘክረው መንገድ የጀመሩትን ሳይሆን መንገዱን የጨረሱትን ነው በሚል እንሰናበታለን። በሌላ ተመሳሳይ ስንድት እስክንገናኝ በያላችሁበት ዓለም ሰናይ ጊዜ እንመኛለን።